ሰላም ቤተሰብ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። በቲክታክ አንዳንድ ነገሮች አይቼ በጣም ግርም ብሎኝ ነውና አንድ ነገር ግን ልንገራችሁ። ብሩኬንም ስደቡት፣ ሀይሚንም ስደቧት፣ እነሱ ግን አንድ ናቸው፣ መቼም አይለያዩም። እየሰደባችኋቸው፣ እየዘቀዘቃችኋቸው፣ ብዙ ነገር እያላችኋቸው ነው እዚህ ደረጃ የደረሱት። እነሱ ለእንደዚህ አይነት ለስድብም ሆነ ለምንም አይነት ነገር ቦታ የላቸውም። እነሱ ቦታ የሚሰጡት ለስኬታቸው፣ ለምኞታቸው፣ ለስራቸው፣ ለእድገታቸው ብቻ ስለሆነ ነው እዚህ ደረጃ የደረሱት። እነሱን ለማለያየት ወይም ደግሞ የሆነ ክፍተት ሲፈጠር ያንን ክፍተት ተጠቅማችሁ ለማለያየት ብዙ የምትጥሩ ሰዎች አላችሁ። እናንተ አይሳካላችሁም። ምክንያቱም እግዚአብሔር ያገናኘውን ለመለየት በጣም ስለሚከብድ ማለት ነው። ወዳጅ መስላችሁ ጥላቶች አላችሁ። ብሩኬን የወደዳችሁ መስላችሁ ብዙ ጥላቶች አላችሁ። ሀይሚንም የወደዳችሁ መስላችሁ በጣም ብዙ ሰዎች አይቻሉ። እውነቱን ስነግራችሁ ማለት ነው። ለካ ክፉ ቀን ሲመጣ በዛ ጊዜ ነው ወዳጅና ጥላታችሁን የምትለዩት በደንብ ማለት ነው። እና እኔ በጣም ብዙ ነገር አይቻለሁ፣ ብዙ ነገር ተምሬያለሁ፣ እውነቴን ስነግራችሁ ማለት ነው። እናንተ ብዙ ነገር ብታወሩ የራሳችሁን ክብር ነው እንጂ የምታጡት፣ እነሱንም ምንም ነገር አታደርጓቸውም። ካሉበት ከፍም አታደርጓቸውም፣ ዝቅም አታደርጓቸውም። እናንተ እነሱን ዝቅ ብታደርጉ ፈጣሪ ግን ከፍ ያደርጋቸዋል። ትናንትና ቤት ገዝቶ ሰፕራይዝ ያደርጋት፣ በዛ ቤት የተነሳ ደግሞ ይሄ የሙሼ ቤት ነው ለሀይሚ አይደለም ዋሽቷታል እንዴ! እናንተ አይታችኋል? ቤቱ ሲገዛ አይታችኋል? አብራችሁ ሰርታችኋል? ሲፈራረሙ አይታችኋል? ምንም የምታውቁት ነገር የለም። በዚህ ልክ በሰው ህይወት ውስጥ ገብታችሁ የነሱን ህይወት እኛ እናውቃለን፣ እኛ እንናገር ብላችሁ የምታስቡ አንዳንድ ሰዎች አላችሁ። አይመለከታችሁም እንዴ! እናንተ የሚመለከታችሁ ወይም ደግሞ መናገርም ካለባችሁ 20 ደቂቃና 30 ደቂቃ በሚለቀቅላችሁ ቪዲዮ ነው እንጂ ሙሉ ህይወታቸውን እነሱ የሚኖሩትን እናንተ አታውቁም። አይመለከታችሁም እንዴ! በዚህ ልክ ለምን ትሰድቡታላችሁ? ምን አደረገ? እውነቱን ስነግራችሁ ቀለበት ሲያደርግላት ትዝ ካላችሁ ለሀይሚ ምንድን ነው ያላት? በዚህ 2 ወር ከትንሽ ጊዜ በኋላ ትልቅ ሰፕራይዝ አለ፣ በእኔና በአንቺ እድሜ ያልተደፈረ ትልቅ ሰፕራይዝ አለ ብሎ ተናግሮ ነበረ። ሲቀጥል ደግሞ ወደ ቡታጀራ ሲመጣም ደግሞ ሰፕራይዝ እንዳለ፣ አሁን ላይ በጣም ብዙ ድክመት እንዳለበት ግን ደግሞ መጨረሻው የሚያምር ነው ብሎ ተናግሮ ነበረ። ስለዚህ ቤቱን ደግሞ ለሁለታቸው ነው የገዙት። እሺ ቤቱ ለሁለታቸው ነው እንጂ ለሀይሚ ብቻ አይደለም። ሀይሚን ደግሞ የምትሳደቡ ሰዎችም አላችሁ። እውነቱን ስነግራችሁ የእሱን ስጦታውን እየተቀበለች እንደዚህ ያደረገች የዛን ያህል ሀይሚ ራስ ወዳድ ልጅ አይደለችም። እሺ ይህን እንድታውቁ ፈልጋለሁ። እሺ የዚህን ያህል ቤት ገዝቶላት ከሱ ተለይታ የሰጣትን ቤት የምትኖርበት አይነት ሴት አይደለችም። ይህን እንድነግራችሁ ፈልጋለሁ። እሺ የምታውቁት ጉዳይ የለም። ይሄ ለሁለታቸው የገዙ ቤት ነው። እሺ ምንም ነው። ነገ ታርቀው ይመጣሉ። እናንተ ግን ለተናገራችሁት፣ ለተሳደባችሁት እንደ ሰው እኮ ይመክራል አይደለ? በአግባቡ ሰውን ይመክራል። የሆነ ነገር ሲያይ የሆነ ደስ የማይል ነገር ከታየ እኮ በአግባቡ እንደ ትልቅ ሆኖ ሰውን እኮ መምከር ወይም ደግሞ ካለበት ጥፋት እኮ መመለስ ይቻላል። እናንተ ግን በስድብ ኧረ በስመ አብ ወወልድ ወመንፈስ ቅዱስ። እኔማ በጣም ደግሞ እኮ ትልልቅ ሰዎች ናቸው። ምናልባትም ልጆቻችሁ የሚሆኑ ናቸው። ምናልባትም ደግሞ የኛ ትንንሾች ናቸው። እውነቱን ስነግራችሁ የሁሉም ታናሾች ናቸው። እዚህ ዩቲዩብ ላይ የምንከታተላቸው ሁላችንም ታላላቆቻቸው ነን። እነሱ ግን ትንሾች ናቸው። ለዓላማቸው የቆሙ ልጆች ናቸው። እና ሀይሚ የሆነ ነገር ስታረግ ሀይሚ ላይ ብሩኬ የሆነ ነገር ሲያረግ ብሩኬ ላይ ትላላችሁ። ሚዛናዊ ሆኑ። እንደዚህ ተረጋጉ። መጨረሻውን እዩት። ምን እንዳሰቡ፣ ምን ለማድረግ እንደፈለጉ። ስራ ደግሞ ይስሩ እንዴ! መብታቸው ነው። ስራ ካልተሰራ ታዲያ እንዴት ብለው እነዚህ ልጆች ህይወታቸውን ይምሩ? እኛ እኮ ብር ለማግኘት ህይወታችንን ለመቀየር ነገ የተሻለ ህይወት ለመኖር ብለን እኮ ነው እዚህ መተን ከሰው ሀገር ላይ የምንቃጠለው አይደለ እንዴ? የማንፈልገውን ህይወት እየኖርን አይደለ እንዴ? ስንት ነገር እየሆነ ነው አይደለ እንደምንውለው። ውሏችን እኮ ሰላም የለውም እኛ አይደለ እንዴ? ከልጆች ጋር ስንነታረክ፣ ከመዳሞቹ ጋር ስንነታረክ ብዙ ነገር እኮ እየተደረግን ነው አይደል እንደምንውለው። ለምን? ብር ለማግኘት ነገ ስኬት ላይ ለመድረስ
ስለዚህ በዚህ ልክ የሰው ልጅ ሲሳካለት ስኬት ላይ ሲደርስ ሲደሰት ያሰበው ሲሆንለት ደስ ሊለን ይገባል። ይሄ ሰው ጥሮ ግሮ ሰርቶ ነው ያመጣው አይደለ? እነዚህ ልጆች ደግሞ አብረው ተባብረው ተነጋግረው አንዳቸው ለአንዳቸው ተሳስበው ነው እዚህ ደረጃ የደረሱት። ብዙ የተግባር ልጆች ናቸው። እነሱ ወሬ አይወዱም፣ ሰርተው ነው የሚያሳዩት። ስለዚህ በማታውቁት ነገር ጣልቃ ገብታችሁ በሰው ህይወት ላይ እኔ አውቃለሁ ብላችሁ አትፍረዱ፣ አትናገሩ። እውነቱን ስነግራችሁ ማለት ነው። የሙሽዬ ቤት ነው እሰይ እንኳን ሆነ። የሙሽዬ ቤት ይሁን የሀይሚዬን ቤት ይሁን የብሩኬን ቤት ይሁን ምንም ማለት አይደለም። የቤተሰብ ቤት ነው። ደስ ይላል። በቃ ደስ ሊላችሁ ነው የሚገባው። አታቀሳስሩ። በቃ የሆነ ክፍተት አገኘን ብላችሁ እነሱን ለማለያየት አትጣሩ። እነሱ ይተዋወቃሉ። እነሱ አንድ ናቸው። ስራ ነው የሚሰሩት። ይስሩ፣ ይለወጡ፣ ከፍ ይበሉ። ምንም ማለት አለም። ሰው ልጅ በላቡ ሲሰራ ደስ ይላል። እግዚአብሔርን ነው የምላችሁ። እነሱ ደግሞ እግዚአብሔር ይመስገን በራሳቸው መንገድ በራሳቸው አይዲያ ከነሱ አልፎ በጣም ለብዙዎች የተረፉ ልጆች ናቸው። ስለዚህ ነገር አታቀሳስሩ። እስኪ በረድ በሉ፣ ቀዝቀዝ በሉ። አንዳንድ ጊዜ ምን አለ መሰላችሁ የሆነ ነገር ስትሰሩ የሆነ ነገር አስባችሁ ስትጀምሩትም ሆነ ስትሰሩት በመሃል መሰናክል አይጠፋም። ምክንያቱም ያንን ስራችሁን ለማስተጓጎልም ሆነ የሆነ ነገር ለማድረግ በጣም ብዙ ነገር ሊያጋጥማችሁ ይችላል። ያንን ነገር ደግሞ ተቋቁሞ ማለፍ ደግሞ በጣም ትልቅ ነገር ነው። ስለዚህ ሀይሚዬና ብሩኬም ደግሞ ይሄን ነገር ካሰበበት ቆይቷል። ይሄን ደግሞ ለማስተካከል ሲመጣ ደግሞ ባላሰቡት ነገር እንደዛ አይነት ነገር ተፈጠረ። ህይወት ላይ ያለ ነገር ነው። የሰው ልጅ ይጣላል፣ ይታረቃል። እንዴት ተጣላ አይቀርም፣ እንዴት ተለያየም አይቀርም፣ ይገናኛል። ስለዚህ እነሱ ደግሞ አንድ ናቸው። እግዚአብሔር ያገናኘውን ደግሞ ሰው ሊለየው ስለማይችል ማለት ነው። እግዚአብሔር ከዚህ በላይ ከፍ ያድርጋቸው፣ ትልቅ ደረጃ ይድረሱ። የገዙትንም ቤት ደግሞ የተባረከ ቤት ያድርግላቸው፣ ይውለዱበት፣ ይክበዱበት። እኔ ደስ ነው የሚለኝ እግዚአብሔር። እኔ ማንም ሰው ስኬት ላይ ደርሶ ሳይ እኔ በጣም ደስ ነው የሚለኝ። ምክንያቱም በቃ ሰው ልፋቱ ነው አይደለ? ሰው እናንተ አሁን እዚህ ሀገር ሰርታችሁ የሆነ ላይ ደረጃ ስትደርሱ ደስ እንደሚላችሁ ሁሉ ለሰውም ደስ ይበላችሁ።